ዓመቴ እናቴ ሰው ሲጣላ አስታገላግል ህይወቱ ያልፋል። ከዛ በ10 ዓመቴ እኔና ሁለት ታናናሽ ወንድሞቼ አንድ ቤተክርስቲያን ልታሳድገን ወሰደችን። እዛ ቤተክርስቲያን ውስጥ የክሪስማስ ኢቭ አንድ ፓስተር ሲናገሩ የእግዚአብሔር ልጅ የሰው ልጅ የሆነው እኛ የሰው ልጆች የእግዚአብሔር ልጅ ለማድረግ ነው የሚል ትምህርት ሲያስተምሩ እንግዲህ ወጥቼ ጌታን ተቀበልኩኝ። ያኔ የጀመረው ህይወቴ እስከ ዛሬ እስከ ጉልምስናዬም ድረስ አብሮኝ ነው ያለው። ምናልባት ያኔ ብዙ ያጣሁት ነገር ሊኖር ይችላል፣ ፊዚካል ነገሮች፣ የሚበላ የሚጠጣ የሚኖርበት። ዛሬ ግን ዋናውን ነገር አግኝቻለሁ። ያለኝን ነገር ሁሉ አጥቼ ጎዳና ላይ ራሱ ብወድቅ የማይጠፋ ነገር ውስጥ ያለ እና እግዚአብሔር ልጁን ኢየሱስ ክርስቶስን ለእኔ የሰጠኝ የዘላለም ህይወት እንድወርስ ብቻ ሳይሆን በምድር ላይም ፐርፐዝና የምኖርበት ምክንያት ሰጥቶኛል እና ጌታን መቀበሌ ለዘላለማዊም ህይወት ለምድርም ፐርፐዝ ነው የሰጠኝ ማለት ነው። ስለዚህ በዚህ ፋሲካ የማበረታታችሁ ኢየሱስ ሲሰቀል የቤተ መቅደስ መጋረጃ ከላይ ወደ ታች እንደተቀደደ ሁላችንም መግባት እንችላለን ማለት ነው። ድሮ በዓመት አንዴ ካህኑ ይገባ ነበር። አሁን ግን ሁላችንም ወደ እግዚአብሔር መቅረብ እንችላለን። አባ አባ ብለን የምንጮህበትን የልጅነትን መንፈስ ተቀብለናል። ስለዚህ በዚህ ፋሲካ ማበረታታችሁ ወደ እግዚአብሔር እንድትቀርቡ እሱም ወደ እናንተ ይቀርባል።